ሰበር ዜና የሻሽቱ አድናቂዎች ሄርሜላ ጠፋችብን አበባዬ የት ነሽ በማለት ፍለጋቸውን እንደቀጠሉ ነው። ነገር ግን አንዳንዶቹ ሆስፒታል መግባታቸው ተሰምቷል። ከፊሎቹ ደግሞ መናገር አቅቷቸው ድምጻቸው መስለሉን ሰምተናል። ሰበር ዜናው እንደቀጠለ ነው። ኤፍሬምና ሩታ ውሽሚትን ያሳገታችኋት እናንተ ናችሁ በማለት መታሰራቸውን የውሽሚትና የአበጋዝ ላሞች ማሳወቃቸውን ከሌሊቱ 9 ሰዓት ተሰምቷል። ያሳዝናል። በእንባ ተሞልቶ የነበረው አይናቸውም በጣም ያስገርማል። ከፊሎቹ ታስረዋል በማለት ሩታና ኤፍሬምን ኖቤልንም ጨምሮ በደስታ ተውጠዋል። ነገር ግን ደግሞ አንዳንዶቹም ሄርሜላ አባትም እየመጣ ነው ከዝዋይ ሲሉም ተደምጠዋል። ከፊሎቹ ደግሞ አረ አልታሰሩም በማለት ለቅሷቸውን ቀጥለዋል። ሄርሜላ ታግታ ነው ያሉም ተናግረዋል። አንዷላም እኮ ናት እንደዚህ ያለው በጣም ሲያለቅሱ እባካችሁ ዝም ብሉ እነሩታ ታስረዋል ብላም እነሱን ለማረጋጋት መሞከሯ እንደሆነ ተሰምቷል። እኛም ትክክሎቹም ድንቄም እስር ብለን ኮሜንት ስናደርግም የደመቁ በጎችን አትስሙ እኔ ያልኳችሁን እመኑና ዝም ብላችሁ ተኙም በማለት ማረጋግቷ ተሰምቷል። ቅሌታቸው እንደቀጠለ ነው። አበጋዝ የተባለው ግለሰብ ለሚስቱም ሆነ ለቤተሰቡ የማይሆን ከንቱ መሆኑ ታውቋል። ይህንን ያወቁ ፋሚሊዎቹም አንተን ወልደን ከምናሳድግ አንድ ባህር ዛፍ ተክለን ብናጸድቅ ይሻላል ማለታቸው ተሰምቷል። ብለውም አማረው መናገራቸው ተሰምቷል። እንዲህም የነብሯ ኦዲየንሶችም በየቀኑ እየመጣ የሚያለቃቅሰው ምን ለመሆን ነው በማለት እንደ ሪት የእሱ ልፍስፍስነት እንደመረራቸውም ተናግረዋል። የነብሯ ኦዲየንሶችም ያ ቀጥሉበት ለቅሶን ማለታቸውን ለቢቢሲ ሀሳባቸውን ገልጸዋል። እንዲሁም በነብሯ ቤተሰቦች ያሉት ፋሚሊዎች ደግሞ ያ እናንተማ ሄርሜላን ጉዷን አልሰማችሁም እንጂ ልጇን ሄዳ ለማየት ነበረም የሄደችው አብርሽን ምክንያት ፈጥራ ሲሉም ተደምጠዋል። ብሎም ይሄ እንዲህ እንዳለም አንድ ሽማግሌ የ70 ዓመት አዛውንት ቱቦ ውስጥ አስገብቶም እንደተጫወተባት በሴትነቷም ተደምጠዋል። እንደሬት የመረራቸው ትክክል። ታዲያ ይህ ግለሰብ ወንድነቱን በመጠራጠር ትግስቱ ይህ ግለሰብ እንደ ሀገር ነው የተዋረድን ግራ ስለተጋባን እንደ ሀሳብ ከህግ አካል ጋር በመሆን ጾታው ምርመራ እንዲደረግ ማለታቸውም ተደምጠዋል። ያለበለዚያ የእሱን ቆርጦም ቀሚስ ማልበስ ነው የተሻለ ነው ብለውም ሀሳባቸውን ገልጸዋል። በጎቹ ግን አሁንም እያለቃቀሱ ነው። ሄርሜላ በህይወት አለች ወይንስ የለችም? ተደፈረች ወይስ አልተደፈረችም? አለ ድንግልናዋ ወይስ ኤፍሬም ወስዶት ይሆን በማለት ስጋታቸውን አሁንም ድረስ እንደቀጠሉ ነው። ጠበቃ እንቅጠርና ክስ መስርተን ኤፍሬምና ሩታ ይታሰሩልን ይላሉ ከፊሎችም። ከፊሎቹ ደግሞ ታስረዋል ኡፍ የሰላም እንቅልፍ ነው ዛሬ የምተኛው ሲሉም ከሌሊቱ በኢትዮጵያ ሰዓት አቆጣጠር 9 ሰዓት ላይ ተደምጠዋል። የተወዛገቡት የውሽሚት አድናቂዎችም እባክህ ቤብ ሄድና ለፖሊስ አመልክት፣ ለምንድነው ዝም የምትለውና መተህ የምታለቃቅሰው? ብሎም ሀብሉን ለምን ለመቀበል እንደመጣህ አናደህናል ሲሉም ገልጸዋል። አንዳንዶቹ ለቤብ ስልክ በመደወል ያለችበትን ሁኔታ ቢያጣሩም እሱ ግን ተረጋጉ አይዟችሁ ከማለት ውጭ ያመጣው መፍትሄ እንደሌለም ከራሳቸው ከበጎቹ አድናቂዎች ነብሯ ቲዩብ በጆሮዋ አዳምጣለችም።
ይህ በእንዲህ እንዳለም ውሽሚት በሯን ከፍታ የምትተው ለምንድን ነው? የሄደ የመጣው ነው እንደ ቤቷ እየገባ ይዟት የሚኮበልለው ወይንም ሄዶ የሚጫወትባት አናዳናለችም። እቺ ባለጌ ራሷን የማትጠብቅም ማንም ሲጠራት እየሄደች የምትልከሰከሰው ለምንድን ነው ሲሉም የበጎ አድናቂዎች ቅሬታቸውን ገልጸዋል። ከግራም ከቀኝም ከኋላም ከፊትም ያዳመጡ የነብሯ ኦዲየንሶች ደግሞ ያ ቀጥሉበትም፣ አሁንም ዛሬም ነገም ማልቀሳችሁ ይቀጥላል። ምክንያቱም የውሽሚት አድናቂ ሆናችሁ የዝሙተኛ አድናቂም ብሎም የሰው ባል ቀሚና አባትን ከልጅ የምትነጣጥል አድናቂ ስለሆናችሁ እሷም እናንተም መቼም ደስተኛ አትሆንም፣ ሁሌ እንዳለቀሳችሁ ትኖራላችሁ ሲሉም በአራት ጣት ፈርመው ማረጋገጣቸውን ተናግረዋል። እስካሁን ስላዳመጣችሁኝ አመሰግናለሁ። አብሬያችሁ የቆዩት ነብሯ ቲዩብ ነበርኩኝ። በቀጣይ ዜና እስከምንገናኝ እስከዛው ድረስ ሰላም ቆዩልኝ። ለላይክ ሰብ ማድረጋችሁንም እንዳትረሱ ስል በትህትና ጠይቃለሁ።